የብድር ክፍያችንን በአግባቡ ባንከፍል በእኛ ላይ ምን አይነት ተጽዕኖ ሊያደርስብን ይችላል ወይስ ምን ኮስት ያደርገናል ብለን ብናይ ከምንከፍለው ክፍያ ወቅታዊ ክፍያችን በተጨማሪ ፊ ወይንም ቻርጅ እንደረጋለን። ከ1% እስከ 5% ሊለያይ ይችላል እንደየባንኩ እንደየፋይናንስ ተቋሙ። የመጀመሪያው ኮስት ነው፣ ፋይናንሻል ኮስት ነው፣ ቻርጅ እንደረጋለን ማለት ነው። ሁለተኛው ቀኑ እየገፋ በሄደ ቁጥርና 90 ቀን ካለፈው የብድር ክፍያችን ከመጀመሪያው ከብድሩ ከተሰጠንበት ኢንትረስት ሬት ወይንም የወለድ መጠን ተጨማሪ ከ3% እስከ 5% አድ ሊደረግብን ይችላል። ይህ ማለት ለምሳሌ መጀመሪያ ስንዋዋል የነበረን የብድር ውል ላይ ያለው ኢንትረስት የወለድ መጠን 15 ከሆነ ክፍያችንን ሳንከፍል እየቆየን በሄድን ቁጥር 3% ወይም 5% ሊጨመርብን ይችላል። ይህ ማለት ከ15 ወደ 18 ወደ 20 ከፍ ሊልብን ይችላል ማለት ነው። ሌላኛው ደግሞ በየጊዜው ሊደወልብን ይችላል። ብድርን ክፈል ሌተር ሊላክብን ይችላል። እነዚህ ሀስሎች አሉብን ማለት ነው። እንዲሁም ደግሞ የክሬዲት ስኮራችን ወይም ክሬዲት ወርዝነሳችን እየቀነሰ ይሄዳል። አንድ ተበዳሪ ብድሩን በአግባቡ በከፈለ ቁጥር ግሬዱ ወይንም ስኮሩ ከፍ እያለለት ይሄዳል። ክሬዲት ወርዝነሱ እየጨመረ ይሄዳል ማለት ነው። ነገር ግን በአግባቡ ወይንም በወቅቱ ማንከፍል ከሆነ ክሬዲት ወርዝነሳችን መያረግ ይሄዳል፣ እየቀነሰ ይሄዳል። ስለዚህ ይሄ ደግሞ ቀጣይ ሌላ ጊዜ ብንቸገር እንኳን ብድር ማግኘት እንቸገራለን በየትኛውም ባንክ ማለት ነው። ስለዚህ ይህ እንዳይመጣ ምን እናድርግ ካልን የመጀመሪያው ነገር መክፈል ከቻልን ብድራችንን በአግባቡ መክፈል፣ ካልቻልን ደግሞ ወደ አበደረን ተቋም ሄደን ዲስከስ ማድረግ። መፍትሄ ሊኖር ይችላል። ወይ ሪስትራክቸር ይደረግልናል፣ ወይ ግሬስ ፒሪየድ ይሰጠናል፣ ኦር ደግሞ ፔመንት ዌቭ ይደረግልናል፣ ሪዲዩስ ሊደረግልን ስለሚችል ብዙ አማራጮች ስላሉ ወደ አበዳራችን ተቋም ሄደን እነዚህን ኢሹ ካሉ ዲስከስ ማድረግ ከቻልን በአግባቡ መክፈል ተገቢ ነው። Thank you.